ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ብዙዬ ዛሬ ሄርሜላን ማንም እንዳይናገራት ምንም አይነት ኮሜንት መጻፍም የለባችሁ መናገርም የለባችሁ አላለችም ማለት ነው። የአንቺ ዘበኛ ማን አለ? እንደዛ ከሆነ የሰው ከጠፋ የሰው ልጅ ከጠፋ አንቺ ምን ትሰሪያለሽ እዚህ ጋር ቪዲዮ እየሰራሽ ማለት ነው? ቪዲዮ እየደቀንሽ ካሜራ እየደቀንሽ የምትመጪው ምንድነሽና አንቺ ማለት ነው? እኛ እኮ አስተያየት ልንሰጣችሁ አይደል? ልንሰራባችሁ እኮ ነው የምትለቂው ቪዲዮ ማለት ነው። በባዶ መቼስ ማንም ካላየልሽ፣ ማንም ላይክ ካላረገልሽ፣ ማንም አስተያየት ካልሰጠሽ ቪዲዮ ለምንድን ነው የምትሰሪው? አቁሜ አንቺን ቪዲዮ። አንቺ እኮ ካልመጣሽ ራስሽ ካሜራ ደቅነሽ ቪዲዮ ካልለቀቀሽ በስተቀር የአንቺ ቤት መጥቶ አንኳኩቶ ሄርሜላን የሚጽፍላት ሄርሜላን የሚናገራት የለም። በዚህ ናክል አስመሳይ ለምን ትሆኛለሽ? ትናንትና ሩታ ያን ሁሉ ስትሰደብ ያን ሁሉ የወንድምሽን ልጅ ይዛ አርግዛ ማለት ነው ከነ እርግዝና ስትዘቀዘቅ አንድ ቀን እንኳን እርጉዝ ሴት ናት ለምን ትዘቀዘቃለች ብለሽ ተናግረሽ ታውቂያለሽ? ሄርሜላ ምንድናት? ሩታ ምንድናት? ሄርሜላም የ9 ወር ልጅ ናት፣ ሩታም የ9 ወር ልጅ ናት። ማንም ለማንም የሚለያየው የለም። ፏበይ እንደ ኤፊ ማለት ነው። ስለዚህ ኤፊ ላይ ደግሞ ብዙም አትፍረጂ። ኤፍሬም ተመለስ፣ ይህንን ነገር አያወጣህም፣ ለራስህም ገደል ነው የሚከተህ ብሎ በህዝቡ አጠገብ ብዙ ደክሞለታል፣ ብዙ ለፍቶለታል። አይ እኔ አሻፈረኝ፣ እኔ የምትፈልገው ውሽሚት ነው አለ ወንድምሽ። ሄደ ውሽሚት ጋር። ውሽሚት ደግሞ ከሱ ጋር አልጠገብኩም፣ አላማረኝም፣ ሌላ ህይወት መጀመር እፈልጋለሁ፣ እሱ ደግሞ ቅናሽ ነው፣ ትልቅ የሆነ ሀብት እፈልጋለሁ ብላ ሄደች። ምን ይደረግ ታዲያ? ምን ይጠበስ? ምን ልታረጊ ትችያለሽ? ምንም ማድረግ አይቻልም ማለት ነው። እረርድብን እያልሽ አርጅተሻል። በነገራችን ላይ ገና እንዳታረጂ ማለት ነው። ስለዚህ እናንተ ወታችሁ እዚህ ጋር አንድ ላይ እየበላችሁ አንድ ላይ እየጠጣችሁ ድራማችሁን እየሰራችሁ ለኦዲየንስ እየመጣች ሄርሜላን አትንኩ፣ የማዩን ኮሜንት የማዩን ስድብ አትስጡ ብቲ አንሰማሽም። እንደዛ ካላችሁ ተከብራችሁ ቁጭ በሉ፣ ቪዲዮ እንዳሰሩ ምንም አይነት ቪዲዮ ለህዝብ ማቅረብ የለብሽም። እና አብርሽ ደግሞ ሄርሜላ ብትጠፋበት በአንድ ቀን ስንት ቪዲዮ እየሰራችሁ ነው የምትለቁት? በዚህ ናክል ጅላጅል አረግሽን እንዴ? አንቺ ተጀላጃይ ደግሞ አንቺ ማርያምን እግዚአብሔርን እያልሽ አንቺ ማርያምን እግዚአብሔርን ቆሎ መሸጭ ያረግሹ አንቺ እምነትሽ ራሱ በእምነትሽ እኮ ራሱ እየቀለሽ ነው፣ በውሸት ነገር ማለት ነው። ስንት ቀን ከስንት ቀን በመቼ ነው ከአንድ ከ10 ቀን ምናምን በኋላ አብራችሁ አልነበራችሁ? አብራችሁ ሻይ ቡና እያላችሁ አልነበር እንዴ? እየተዝናናችሁ አልነበር እንዴ? ለምን ፋራ ታረጋላችሁ ሰው ማለት ነው? ወደዳችሁም ጠላችሁም ቪዲዮ እስከለቀቃችሁ ድረስ የሄርሜላም ነገር ሆነ የሩታም የአብርሽም ነገር እስካመጣሽ ድረስ ትረገጫለሽ። ለምን ብትይ መከበር በከንፈር አይ ይሄን ነገር አልፈልግም ካልሽ ራስሽን አስቆጥበሽ ትልቅ ሰው ነሽ። እነሱ እንደውም ወጣት ናቸው፣ ይስሩ ይዋሹ። አይ ካልሽ ደግሞ ማን ካሜራ ኦዲየንስ ነው ካሜራ ደቅ ነው አንቺ ቪዲዮ ስር የሚልሽ? ቡዜ ኦዲየንስ ነው እያስቸገረ እየደወለች ዛሬ ቪዲዮ ካልሰራሽ እኛ እንሞታለን እንሰቀላለን የሚልሽ አይደለም። ራስሽ ወደሽ ፈቅደሽ አይደለም ቪዲዮ ምሰሪው። ስለዚህ ቪዲዮ በሰራሽበት ደግሞ እኛ የአንቺ አሽከር አይደለንም። አንቺ ቁጭ ቆመሽ ለፍልፈሽ ገንዘብ ልታገኚ አፋችንን ከፍተን አይተን የአንቺን አስተያየት አው እንደዚህ ነገር እንልልሽ አይገባም። ምክንያቱም ቪዲዮ ሲለቀቅ ሰው ትምህርት ሊማርበት እውቀት ሊጨብጥበት ነው እንጂ እንደዚህ ዝሙትን፣ ውሸትን በውሸት የተሞላ ነገር አይደለም። አንድ ዩቱብ ልታስተምሪ፣ አንቺ ደግሞ ዝም ብለሽ ሩታን ጠልቻታለሁ ሩታን አልወዳትም ብለሽ የቆጡን የባጡን ብታወርጂ የሚሰማሽም ሰው የለም። ገባሽ? አይም ደግሞ ካልሽ እኮ ማንም ያስገድድሽ የለም። ወደሽን ጠላሽም ቢሆን ማለት ነው ውሽሚትን ዛሬም ሆነ ነገን ከፍ ዝቅ እናረጋለታለን። ለምን? እሷ የምታስተምራን መጥፎ ነገር ስለሆነ ተግባር ያልሆነው ነገር ስለምታረግ ማለት ነው። አሁን በአንቺ ቤት ማለት ነው ሄርሜላ ጥሩ ነገር ሰርታ በጣም መልካም ሴት ሆና ነው አንቺ ዛሬ ወተሽ ሄርሜላን የሰውን ሰው ነው የጠፋው የሰውን ህይወት ጠፍቶ እናንተ የምትስቁት የምትሳደቡት አምቲው ማለት ነው። አንቺስ ሰውን ጠፍቶ የሰው ልጅ ስንት ቀኑ ነው አሁን? ከ4 ቀን ከ5 ቀን አልፏታል። ያን 5 ቀን 6 ቀን እስከሚሆናችሁ ድረስ ካሜራ እያመጣችሁ እየደቀናችሁ እየሸቀላችሁ በማን ቤት ያልተለቀቀ አለ? ወንድምሽ ሞር እንኳን 2 ነው 3 ቪዲዮ ለቋል እሷ ከጠፋች በኋላ ማለት ነው። እናንተ መንግስት እኛ ሰራተኛ አይደል? ኧረ እያማረሽ ይቀራል። ተኝተሽ ሎክሽ ማለት ነው።
ገባሽ? በደንብ አድርገሽ ሎክሽ። በዚሁ አጋጣሚ እንዳታረጂ አደራሽ፣ ጨጓራሽን እንዳይላጥ ማለት ነው። እኛ እዚህ ጋር ስራ ፈች አይደለንም። አንቺን የሚደግፉት ደጋፊዎች አንቺን ሆይ ሆይ ያው ትክክል ነሽ፣ ሂጂ በትቀጥይበት፣ ውሽሚትን የወንድምሽን ትዳር በትነሽ ልጁ ለብቻው እንዲያድግ እያረግሽ ሌላ ሚስት ዳሪ የሚሉሽ የአንቺ ፍየሎች ይከታተሉሽ። እኛ ግን ጫፉን እንኳን አናየው። አንድች ትንሽ ነገር ነጥቧን ስለ ሩታ ወይም ደግሞ የሆነ ነገር ካወራሽ በዛች ይዘን ወደ ጥግ ድረስ ምንረቅሽና ምንናገረሽ ማለት ነው። አንቺ ኦዲየንስን መናገር መብት የለሽም። ኦዲየንስ የፈለገውን ማለቅ መብቱ ነው። ኮሜንት መጻፍ፣ መሳደብ፣ የፈለገው ነገር ምክንያቱም ወደሽ ፈቅደሽ እስከሰራሽ ድረስ ማለት ነው እንጂ ያንቺን እሽሩሩ የምንልበት ጊዜም የለንም። ጊዜ ላላቸው ከአንቺ ጋር ጊዜሽን ያቃጥሉ። ኤፋን ደግሞ ለቀቅ አድርጊው ማለት ነው። ልቀቂው። ይኸው ደረቱ ነፍቶ እየነገረሽ ነው። ከመለፍለፍ ከማልቀስ የተለያዩ ሰዎች ላኩኝ ብላችሁ እኝኝ ከምትሉ ክሰሱ። በግልጽ አማርኛ በቃ ለምን አትከሱም? ለምን ከሳችሁ? ኤፍሬምንም ቢሆን ሩታንም ቢሆን ዳኒንም ቢሆን ለምን እስር ቤት አታስገቡም? ምክንያቱም ምንም መረጃ የላችሁማ። የምትሰሩት ስራ ውሸትና ድራማ ስለሆነ ነው። ድራማ ባይሆን እውነት ትክክለኛ ሄርሜላ ብትጠፋ ኧረ ቢስሚላ። እንደውና አንቺ ትልቅ ሰው አይደለሽም እንዴ? በትልቅነትሽ ተከብረሽ አትቀመጪ? ሲያከብሩሽ እንኳን ማን ነው ክብር የሰጠኝ አትጂ? አንቺ እኮ ብታቂ እዚህ ጋር የመጣሽ ከነሱ እነዚህ 22 ቤት 23 ቤት ካሉ ወጣቶች እንደዚህ ነገር ከሚያደርጉ አንቺ ተቆጥበሽ እነሱን መቆጠብ ስትቺ ገና እነሱ ያደረጉትን ነገር ኧረ እንደውም እነሱ ይሻላሉ እኮ አብረሽ ሩታ እነዚህ እነ ኤፍሬም የሚሰሩት ነገር ራሱ ይሻሉሻል እኮ ገባሽ? አንቺ ትልቅ ሰው አይደለሽም እንዴ? እንደ ትልቅ ተከብረሽ እንደ ትልቅ ጥሩ ነገር እኛ ልጆችሽ እኮ ነው። ለልጆችሽ እንኳን ጥሩ ነገር አታስተምሪ። ማንን? ሩታን ለመጥላት? ሩታ መቼም ነግራሻለች እኮ ሩታ አስረግጣ እርግጥ አድርጋ ነግራሻለች። የፈለገ ነገር ብታረጊ ምንም ልታቆምኝ አትችም። የፈለኩትን ነገር ማረግ ይችላለሁ። የፈለኩትን ነገር በእጄ ማስገባት እስከምችል ድረስ ማንም እንዲነካኝ አልፈልግም ብላሻለች። ስለዚህ ድካም ብቻ እንዳይሆንብሽ ቡዝዬ፣ እውነት በጣም ታሳዝኛለሽ። ትልቅ ሴትሽ ልጆችሽን አሳድጊ። አይም ደግሞ ካልሽ እነዚህ ልጆች የሚያጠፉ መጥፎ ነገር የሚሰሩ ከሆነ ከመጥፎ ነገር ተቆጠቡ ብለሽ በእንጂ አሁንማ አንቺ ጨርቅሽን ጥለሽ የምትሮጪው ለምን እንደሆነ ታውቂያለሽ? ሩታ ለምን አልወደቀችም? ኤፍሬም ከሩታ ጎን ለምን ቆመ? እሷ ደግሞ መቼም አትወድቅልሽም። ኤፍሬምም ደግሞ እስከ መጨረሻም ድረስ ይሄድበታለሁ እኔ ሩታዬን አግዛታለሁ ብሎሻል። እንግዲህ ተቃጣይ ምንም ማድረግ አይቻልም ማለት ነው። አንቺን ግን አጥቦ ማስጣት ነበረ። ነገር ግን እንዳንቺ አይደለም። እንዳንቺ መውረድ ወይም ደግሞ እንዳንቺ አነጋገር አይሆንብንም እንጂ በጣም የወረድሽና የሰገጥሽ ሴትዮ ነሽ። ከምር በጣም ያስጠላብሻል፣ በጣም ይደብርብሻል። አስቢ ለራስሽ ማለት ነው፣ ለነገ ለልጆችሽ። አሁን በቀልድ የያዛችው ነገር ነገ መጥፎ ነገር ደርሶ እንዳይጎዳሽ ማለት ነው። ይሄ ነው እኔ ማለት የምፈልገው ላንቺ ማለት ነው። እናም ደግሞ ሲቀጥል ከሩታ ጭንቅላት ወረድ በይ፣ ወረድ በቃ የራስሽ ጉዳይ ነው። ምክንያቱም አንቺ እየሸቀልሽ ነው እንጂ ያለው እውነተኛ ትክክል ነገር ይዘሽ አይደለም የምትመጪው። ትክክለኛ ነገርማ ይዘሽ ብትመጪ ወንድምሽንም ታስታርቂ ነበር፣ ሩታም አብርሽም አይጣሉም ነበር። በትልቅ ሰው እንኳን አስታርቀሽ ትሄጂ ነበር። ግን እየሸቀልሽ መሆን እና ለራስሽ አይዲያ እንደሌለሽ ነው ያወቅኩበት ማለት ነው። ስለዚህ ኤፍሬምንም ለቀቅ አድርጊው። አይም ኤፍሬምን ደግሞ አለ ጠረጥረዋለሁ ካልሽ ኤፍሬም ደግሞ በግልጽ ነግሮሻል። እህቴ ዋናው ነገር ካያችሁ መረጃ ካላችሁ መክሰስ ትችላላችሁ። እኔም ልታሰር ሩታም ትታሰር ብላችሁ ልጅ እንደወደደ ነገር በልጅ ሰበብ አታደርጉ። ውድ ቤተሰቦቼ ለማንኛውም ባይ ባይ።